ሐርና የሐር ትል ወይም የሐር ጨርቅ በህልም ሲታይ ትርጉሙ ምን እንደሆነ እንመልከት። እንደሚታወቀው ሐር የሚባለው ጨርቅ በሀብታምና በነገስታት እንዲሁም በባለስልጣናትና በተለያዩ ከፍታ ላይ ያሉ ሰዎች የሚለብሱት ውድ ጨርቅ ነው። ምክንያቱም የሐር ትል በጣም ውድ ስለሆነና ብዙ ቦታ የማይገኝ ስለሆነ ልክ እንደ ፒኮክ ቤተ መንግስት ውስጥ ብቻ የሚገኝ የሚለበስ የሐር ትልንም የሚያመርቱት ሰዎች ትልልቅ ፋብሪካ እንዳላቸው ባለሀብቶችና ባለስልጣናት የሚይዙት ትል ነው። ስሙ ምንም እንኳን ትል ከሚባለው ፍጥረት ጋር የተገናኘ ቢሆንም የሚያመነጨው ፈሳሽ ግን እንደ ክር እየተመዘዘ እንደ ጥጥ እየተዳወረ በእንዝርት ላይ እንደሚታየው አይነት ጥቅል ሆኖ ልብስ የሚሰራበት ፍጥረት ነው። ስለዚህ በህልማችን ምን እንደሚመስል እናያለን። የሐር ትል ማየት ጸጋና ስልጣንን ያመለክታል። ትሉን ስትበላ ካየህ መጥፎ ዕድልና ኪሳራ ያጋጥምሃል። የሐር ትል መልቀም ጥሩ ንግድና ትርፋማ ባለሀብት ትሆናለህ። የሚጠቅምህን እየመረጥክ ነው። በህልም የሐር ትል ማርባት ጥሩ ነው። የነገስታትንና የትልልቅ ሰዎችን ፍላጎት የምታሟላ ባለሙያ ትሆናለህ ይላል። በተለይ የሐር ትል መብላት የሚለው ትሉ የሚበላ ሳይሆን የሚያመነጨውን ፈሳሽ ተጠቅመን የምንለብሰው የሚያብረቀርቅ ክር የሚያወጣውን ነገር የምንጠቀምበት ነው። ስለዚህ ነው ኪሳራ ሆኖ የተተረጎመው። የሐር ጨርቅ መልበስ በጣም ጥሩ እድል ይገጥመሃል። በህልም ማለት ነው። የሐር ጨርቅ ስትለብስ ካየህ ያለበሰችህ ሴት ከሆነች ልጅ ልትወልድልህ ነው። ሚስትህ ከሆነች እህትህ ከሆነች በቤት ውስጥ እጅግ የተለየ ትልቅ ስጦታ ለዚያውም በሀብት ውርስ ምክንያት አንድ ጥሩ ነገር ከእህትህ ስጦታ ታገኛለህ። ወንድ ካለበሰህ ስልጣንና ክብርን ልታገኝ ትችላለህ። ሕፃን ካለበሰህ መንፈስ ቅዱስ ጸጋን ሊሰጥህ ይችላል። እንግዲህ በሐር ጨርቅ ላይ ያለው ትርጉም ሰፊ ነው። የሐር ጨርቅ ስትገዛ ካየህ ያለህበትን ኑሮ ከፍ የሚያደርግ ልዩ ድጎማ በማግኘት ላይ ይጨምርልሃል። ምክንያቱም ሐርን የሚገዛ ሰው ሀብት ያለውና የነገስታት ቤተሰብ ብቻ ስለሆነ ነው። የሐር ጨርቅ ሲቀደድ ካየህ ሀብትህና ጸጋህ ለሌላ ሊካፈል ነው። ወይንም ስትጎትቱ ከሆነ የተቀደደው የቤተሰብ ጸብና ውርስ ይመጣብሃልና ተዘጋጅ። አንተ ራስህ የሐሩን ጨርቅ ከቀደድከው ከባድ ኪሳራ ይገጥምሃል። የሐር ጨርቅ ጭቃ ሲነካው ወይንም ሲቃጠል ወይንም ሲወድቅ ካየህ ወይንም እዳሪ ሲነካው ካየህ የሀብትህን ምንጭ የሚያደርቅና ክብርህን የሚያጎድፍ ነገር ይገጥምሃል ማለት ነው። አንድ ባለስልጣን የሐር ጨርቅ ለብሶ ወደ ቤትህ ከገባ ከቅዱሳን አንዱ ባለጸጋ ቤትህን ሊባርክ ነውና ተዘጋጅ ይላል። የሐር ጨርቅ የለበሰ ሰው ካየህ ፍቅሩን እየገለጸልን ነው። እኛ ከሆንን ራሳችንን ያለበስነው አንድ ጥሩ ዕድል እንደሚያጋጥመን እየተመኘን ነው። የሐር ልብስ እንደ ስጦታ ከተሰጠን ሎተሪ ወይንም ድንገተኛ ዕድል አለን። ምክንያቱም የሐር ልብስ በስጦታ የሚሰጠን ነው እንጂ በትዕዛዝ የሚሸመት አይደለም ይባላል። ስራው አድካሚ ነውና ይህንን ጨርቅ ማየት ያለ ድካም በመዋደዳችን ብቻ የሚሰጥ ውድ ነገር በሕይወታችን መጠበቅ እንዳለብን ያሳያል። ስለዚህ የሐር ጨርቅን ማየት መልካም ነገር ነው። የሐር ጥጥ ክርን መፍተል ለትልቅ ሹመትና ክብር ተዘጋጁ ማለት ነው። ለተጨማሪ ማብራሪያ ልብስ የሚለውን ፈልገህ ተመልከት፣ ወይንም ጥጥ የሚለውን ፈልገህ ተመልከት፣ ወይንም ክር የሚለውን ፈልገህ ተመልከት። ሁለተኛ ዜና መዋዕል ምዕራፍ 3 ቁጥር 14፣ የሐዋርያት ሥራ ምዕራፍ 16 ቁጥር 14፣ መኃልየ ዘሰሎሞን 7:6። ሐብል በህልማችን ስንመለከት ትርጉሙ ምን እንደሚመስል እናያለን። ሐብል ማለት በአንገት ላይ የሚንጠለጠል በተለይም በወርቅና በዕንቁ በሌሎችም በአልማዝ በሰንሰለት መልክ ተሰርቶ ወይንም በሚያምር መልክ ተሰርቶ ከሚያምር ልብስ ጋር ወይንም ውድ በሆኑ አለባበሶች ጋር አብሮ የሚሄድ አንገት ላይ የሚንጠለጠል ጌጥ ማለት ነው። ሐብል ማለት ማተብ ማለት አይደለም።
እስኪ ትርጉሙን እንመልከተው። በህልም ሲታይ መልካም አደራና ለጥሩ ነገር ዕዳ ውስጥ መግባትህን ያመለክታል። ሀብል ማየት በህልምህ ግን እንዴት አይነት ሀብልና በምን ሁኔታ የሚለውን ደግሞ ዘርዝረን እናያለን። አንድ ሰው ሀብል ካደረገልዎት ወይንም ካደረገልህ የነገርኩህን አትርሳ እያለህ ነው። ራስህን አድን ማለትም ነው። ለምሳሌ መስቀል ያለበት ከሆነ ያደረገልህ እምነትህን እወቅ፣ በሰው ፊት መስክርበት፣ ይታይ ማለት ነው። ሀብል ከገዛህና በአንገት ላይ ካደረግከው በፈቃድህ አምላክህን እያመለክ ስለሆነ ስለ እግዚአብሔር ተናገር፣ በሰው ፊትም እየታየህ ነው፣ ደስ ይበልህ ማለት ነው። ሀብሉ የብረት ከሆነ በሚታይ ነገር ብቻ የምታመን ስለሆንክ ወደ ውድ ነገር አሳድገው ማለት ነው። ምክንያቱም ሀብል ከተባለ ሲታሰር ደስ የሚለው በወርቅና በብር በዕንቁ ስለሆነ ነው። የወርቅና የዕንቁ ሀብል ከሆነ ያየኸው ለምትወደው ነገር ከፍተኛ ዋጋ በሰው ፊት እንዴት ማክበር እንዳለብህ እንዴት እንዳከበርከውም ያሳያል። ከህይወት ውስጥም አስቀድመህ ለምትሰጠው ነገር ክብር አለህ ማለት ነው። ሀብል ማየት ያ የወደድከው የተለየ ንብረታችን ነው። ግን ደግሞ ሁሉም ሰው የሚያየው አንገታችንና ደረታችን ላይ የሚታይ ነው። ሀብል ለሰው ስንሰጥ ካየን ለዛ ሰው አንድ ጥሩ እድል ተመኘንለት ማለት ነው። ከተመኘህለት ደግሞ ሊያገኘው ነው። ሀብላችን ከጠፋ፣ ከወደቀ፣ ከተበጠሰ ያ ልዩ ሐሳባችንና ጸጋ ሀብታችን ወይንም እምነታችን፣ ትዳራችን አደጋ ላይ ሊወድቅ ስለሆነ አስብበት፣ ጸልይ ወይም ቆም ብለህ አመዛዝን ማለት ነው። በህብረተሰባችን ላይ ያለን ክብር እይታ እንዳይጠፋ ክብርህን ጠብቅ፣ ሃይማኖትህን አክብር፣ ነፍስህን እይ ማለት ነው። በምሳሌ ምዕራፍ 3 ቁጥር 3 ላይ ያለውን ተመልከት። ምሳሌ 6:21፣ ምሳሌ 20:15፣ ምሳሌ 20:29 የሚሉትን በመጽሐፍ ቅዱስ ውስጥ ያሉትን ሐሳቦች መመልከት ትችላለህ። ሀብሉ አርቴፊሻል ወይንም የተሳሳተ ከሆነ አስመሳይነት በውስጥ አለ ማለት ነው። ከውስጣችን ፍቅርና ህይወት እንደሌለ ያመለክታል። ሌሎች ሰዎች ሀብል ሲሰጣጡ ካየህ ስለ ራስህ ውድ ነገር አስብበት እየተባልክ ቆም ብለህ ያላየኸው የተሰጠህን አደራ እንድታየው የተሰጠህን ጊዜ ያሳያል። ሌላው ሀብልህ ከብዙ ሀብሎች ጋር ተቀላቅሎ ብታየው ያንተ እምነትና ውድ ነገርህን በአጠቃላይ ለብቻው ተለይቶ የሚታይ ከሆነ ያ ሃይማኖትህ ነው። ደስ ይበልህ፣ እግዚአብሔር ራስህን እንድታየው እድል ሰጥተዋል። ስለ ሀብል በአጠቃላይ ይህን ይመስላል። በመሰረቱ ሀብሉ የወርቅ ከሆነ ሃይማኖት ነው ብሎ የሚተረጉሙ አባቶች አሉ። ሀብሉ የብር ከሆነ ምድር ላይ ያለው ሀብታችን ነው። ሀብሉ የቆዳ ከሆነ ደግሞ የጤንነታችን ጉዳይ ነው ብሎ የሚተረጉሙም አሉ አባቶቻችን። በባህሉ ወይንም በቅዱስ ትውፊቱ በኩል እያለፍን ህልሙን ካልፈታ ነው ህልም እንደፈችው ነው የሚባለውን ነገር ልንመልሰው አንችልም። ማለትም አንድ መንደር ላይ ሀብልን በሌላ መንገድ ሊተረጉሙት ይችላሉ። ሌላ መንደርና ሌላው ሀገር ላይ ደግሞ ሀብልን በመጥፎም በመልካምም ተርጉመውት ግን እንደ ሰውየው ማንነት ወይንም የለበሰው ሀብሉን ያደረገው ሰው ቀይ ነው ወይስ ጥቁር፣ በህልም ውስጥ ራስህን ስታየው ጠቁረሃል ወይስ ከስተሃል ወይስ ቀልተሃል ወይስ ወፍረሃል ብለው የሚተረጉሙም ስላሉ እንደየሀገራችሁ እንድትመለከቱት እጋብዛለሁ።